አዎ ያስተማሪ ነው። እንዴት ዋልሽ እናት? ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። አመሰግናለሁ። ደህና ነኝ። ስላገኘሁሽ ደስ ብሎኛል። እከታተልሻለሁ። ሰው ልጅ የምትደርሺ የምታብሽ እውነት ሰው ሳለ ነው መመሰጋገን ያለበት እና በጣም ነው የማመሰግንሽ ለሁሉ ሰው ደርሰሽ እንደዚህ ጥሩ ነገር በማድረግሽ ማለት ነው። እና ወደ እኔ ታሪክ ስመለስልሽ አቡ እኔ ከኮሌጅ ነው ተመርቄ የወጣሁት በነርሲንግ ዲግሪ ማለት ነው። እና ልቀጥል ልቀጥል እንዴ? አሁን እናቴ ቀጥል። ግን ትንሽ ጫጫታ ነው። በጥሞና ማዳመጥ እንድንችል ከጫጫታው መራቅ ትችላለሽ? ቤት ውስጥ እኔ ልጆች አሉ ውጭ ላይ የሚጫወቱ። እሺ አሁንም አለ። አሁን ይሻላል እና በቃ ስራ ላይ ያለው ደስ የሚል ላይፍ የምኖር ሰው ማለት ነው። እና ነርሲንግ ዲግሪውን እየሰራው እየተማርኩ ልጆችም አሉኝ፣ ባለትዳርም እና የሁለት ልጆች እናት ነኝ። አሁን እግዚአብሔር ይመስገን። እና በዚህ ሁኔታ አዲስ አበባ ነው ተምሬም ስራ ላይ የነበርኩት ማለት ነው። እና በመሀል እዛው አዲስ አበባ አፍዴ እየሰራው እየተማርኩም ፕራይቬትም እንደዚህ እያል ኮንዶሚኒየም ቤት የቆጠብን እየሰራን ምናምን እየኖርን ባለቤቴም በጣም ታታሪ ነው። ልጆችም እያሳደግን ስንል ትንሽ እዛ ሲከብደን ወደ ክፍለ ሀገር በኤንጂ ወጣ ማለት ነው። እሱ ነን የመንግስታዊ ያልሆነ ድርጅት ማለት ነው ቀድሞ። ከዛ እኔም ተከትዬው ማለት ጥሩ እንደሚከፍሉ ብዙ አውቃለሁ፣ የውጭ ድርጅቶች እንዲህ በሕክምናና በሙያ ላይ ማለት ነው። እሱን ተከትዬ ትንሿ ልጅ ያኔ ኬጂ ነው የምትማረው እና ከቤተሰብ ጋር እርጊያት እዛው አዲስ አበባ ማለት ነው እዚህ ይሄንበት በረሃም ስለነበረ እሷም ደግሞ እዛ ያለውን ኤንቫይሮንመንት ስለምታውቀው እዛው እንድትቆይ አድርገን ሄድን እኛ ማለት ነው። አመት ስንቆይ ግን እሷም ስላልቻለች ተመልሰን ወሰድናት። እሷም ወደኛ ማለት ነው መምጣት ፈለገች። እዚህ ሁነን እኔም እሱም እየሰራን ቀጠልን ማለት ነው። እና በጣም እንዳልኩሽ የምንተሳሰብ ጥሩ እሱም በቃ እኔ እዛ አዲስ አበባም ስንኖር እኔ ስራ ናይት ምናምን አዳር አለው ስራችን ሕክምና ማለት ነው። እና ሳድር እሱ ቤት ከሆነ እሷ ትምህርት ቤት የሚያደርስ ከዛ ስራውን የሚገባ ቤት ስገባ እኔ ማርፍ ተመቻችተን በቃ ደስ የሚል ላይፍ ነበረ። ግን ኮንዶሚኒየም ቤት የቆጠብን እንዳልኩሽ ይሄኛውን ክራይ ከፍለን የእኔ ደሞዝ አስቤዛ የእሱ ደግሞ የቤት ክራይ ብቻ እንዲህ እያደረግን ከቤቱ ቁጠባ ጋር ሲከብደን ነው። ያው መስራት አለብን። ያው ወጣትም ስትሆኝ መዝናናትም መስራትም ያለብሽ ህይወት ሁሉም በዚህ ሰዓት ነው የሚጠይቅሽ እና ልጆችም ለማስተማር ምናምን በሚል ወጣ እና ቆየን በቃ ሳንወልድ በመሀል ማለት ነው ሁለተኛ ልጅ ለመድገም እዚህ ላይ አሁን ያለን በርደንም ከብዶናል። ድጋሚ ደግሞ ሌላ ልጅ በሚመጣ ቤት ሳይደርሰን በሚል አዘገየ ነው ማለት ነው። ያ ተነጋግረን እንዲህ ራን እያደረግን እንዳልኩሽ የተሻለ እንትን ላይ ገባን። እዚህ የኛውን ስራ ስንገባ ጥሩ ስቴብል ሆነ ማለት ነው። እና እሷም ናፍቆቱን ስላልቻለች እንዳልኩሽ ወደኛ መጣች። እዚሁ እኛ ጋር ቀጠለች። አብረን ሆነን ያው ያለችበት እዚሁ እየተማረች እኛም ስራችንን ቀጠልን። ጥሩ ሆነ። አሁንም ጥሩ የሆነ እንትን ነው። ቤታችንም ደረሰን ማለት ነው። እዚህ ምን እየሰራን ያው ሲደርሰን ጨርሰን አድሰን ወደዛ ልንሄድ ሲደርሰን ያው ቃልም ስለነበረኝ እሷም ትልቅ ሆነች። ያው ትጠይቃለች ሁሌ እህት ወንድም ምናምን እያለች ስለምታስቸግረኝ ቤተሰብም እሱም እንፈልጋለን ያው ብንወልድ ማለት ነው። ማንን ነው? ትንሿ ልጄ ማለት ነው። ሌላ እንደርብ የወለድኩት እህት ወንድም ትጠይቃለች ማለት ነው። ሲደርሱ የሚጠይቁት ጥያቄ አለ አይደለ? እና በቃ ቤቱም ደረሰ። አሁን እኔ ስራም ጥሩ ነው። ተጨማሪ ደግሞ እዚህ ስንመጣ ያው እንዳልኩሽ እኔም እሱም በጣም ያው ለለውጥ በጣም ነው የምንትረገው እና እኔ እንዲያውም ከኤንጂኦ ማለት ነው ከመንግስታዊ ካልሆነ ድርጅት ወደ ዩኤን ገባው ማለት ነው። እንደ አጋጣሚ እግዚአብሔር ረድቶን
እዛ ጆይን አረኩኝ። የበለጠ ሆነ ማለት ነው እና ቢዝነስ ጀመርን ጎን ለጎን ማለት ነው። እዚሁ ስራውንም እየሰራ ባርና ሬስቶራንት በጎን ሰራ። ምክንያቱም ቤት ለመግዛት ምናምን ብድሩን ላይ ይሰጥሻል ድርጅቱ ማለት ነው። ተጨማሪኛ ደግሞ ቤት ስለደረሰ ያው እሱን አሳድሰን መግባት ስለሆነ እዚህ ደግሞ የሆነ ሌላ ቢዝነስ አጠገቡ ላይ ብናደርግ ሞር የተሻለ ይሆናል በሚል ተነጋግረን ብሩን አገኘን እና ቀጥታ ወደዛኛው ስራ ገባን ማለት ነው። እና እንደዛ ጥሩ በቃ እንዳልኩሽ በጣም የምንደማመጥ የምንተሳሰብ ያሰብነው የምንሰራው ሁሉ የሚሳካ ደስ የሚል እንትን ነው የምንኖረው እና ጥሩ ሆነልን። ቀን እዛ እንሰራለን ያኛውን ስራችንን በማይነካ እንትን ያው አዳር ምናምን የለውም ይሄኛው። ማታ ላይ ደግሞ እዚህ ሙሉ ለሙሉ ይሄ ዶሮ የባህል ምግቦች የባህል ቤት ነው የከፈትነውም እና እሱ ላይ በደንብ እሰራለሁ። እኔም እሱ አምሽተን እንደ ምሽት ቤትም አለው አምሽተን እንሰራለን። ጠዋት ያኛውን ስራችንን ሳይነካ ደግሞ እንሄዳለን። ያ እሱን ደግሞ አስፋፍተን ምንድነው ሀሳባችን እንትን እነዚህ ልጆች መጫወቻ ከስር ከስር እዛ አካባቢ ላይ ያለንበት እና እሱ መክፈት። እሱ ደግሞ የስፖርትን ባለሙያ ነው ከእንትኑ ተጨማሪ አሰልጣኝም ነው እና እንዲህ ጂም ቤት እና ኤሮቢክስ እንትኖችን ማሟላት እንደዚህኛው እያለን እቃ ከስር ከስር እያሟላን እያለ ያው እግዚአብሔር ረድቶን ሁለተኛ እርግዝናዬ እዚሁ ስራ ቦታ እያለን ወደ አዲስ አበባ ሳልሄድ ደረሰና ለመውለድ እዚሁ ተዘገጃጀው ማለት አንድ ያው ወደዛ ቤት አለ ምን ያው ደርሷል። ግን እንዳንሄድ ምንድን ነው ልጆቹም እሷን ማማ መሲና ትልቋ ሲቀጥል ስራውም አለ እዚሁ በቅርበት ሆኜ እያየውን በሚል ትልቅ ሆስፒታልም አለ አካባቢ ባለው ጋይናኮሎጂስትም አለ እዚሁ መውለድን ወሰንኩ ማለት ነው። ያው እዛ ቤተሰቦች አሉ በሚል እንትን ነበረ። ግን ምንድነው አመዛዘንኩት። ወደዛ ብሄድ ምንድነው የሚሆነው ወደዚህ ስብቅር የሚለውን ስለዚህ አስበለጥኩት። ማለት ስራውም ያው በስልክ እንኳን ያው በደንብ ጠንከር ብዬ እስክነሳ ብከታተልም በሚል እሱም ቢዚ ስለሚሆን እዚሁ ወለድኩ ማለት ነው። ወለድኩ። እስከዛ ጥሩ ነው ሁሉ ነገር ደስ ይላል። በቃ እንዳልኩ ልጄም ደስ የሚል ልጅ ወንድ ልጅ ያገኘው እንደተመኘ ነው እንደምንፈልገው ፈጣሪ ያደረገው። ደስተኛ ሆነን ልክ እርግዝናዬን ትክክል ነው በቃ ክትትለኝ በትክክል ማውቃቸው ጋይናኮሎጂስቶች ናቸው እና እያደረኩኝ ትልቅ ልጅ ሆነና ኦፕሬሽን መውለድ እንዳለብኝ ነገሩ ማለት ነው። በቃ ተዘጋጃጀው። ሰዓቱ ሲደርስ መኪና ነበረችኝ ከራ የገባችው እሷ መጣ ወሰዱኝ። ሄድኩ ሐኪም ቤት በእግሬ በቃ ወካረብ ገባው። ጠዋት በጠዋት ሞቃት ነው በጣም ያለንበት እና በጣም ጠዋት 12 ሰዓት ላይ ሰራልኝ። ሐኪሙ ጋር ያው ተነጋግረን በጠዋት ቢሆንልሽ በሚል ዋለ ተሰራ። ደህና ወጣው እግዚአብሔር ይመስገን። ልጁ እንዳልኩሽ ጤናማ ደስ የሚል ልጅ አገኘን። በጣም ደስታ ሆነ በቃ ምክንያቱም 10 ዓመት ሆነን ራቡ ስራ ስንል ሁለተኛ ልጅ ሳንደግም ማለት ነው እና እኔ ሞር እንዳውም በቃ እንትን በቃ አንዳንዴ እንትን እላለሁ ወይ ስራ ስንል እኮ በቃ ልጅ ሳንደግም ምናምን እላለሁ እና ሲያደርግልን ግን ደስ አለን በጣም እንትላለን። በቃ ወጣ ሆስፒታል ማለት ነው በ4ኛ ቀን ምናምን ያው ትንሽ ፔን ነበረኝ ስወጣ፣ ግን ሳልወልድ ስለቆየው አንደኛ ደግሞ ትንሽ ገዛ እላለሁ በተፈጥሮ ወፈር ያልኩኝ እና ሰውነቴ እንትን ቶሎ እንትን አላለም በሚል ብዙም ፊል አላረኩትም። ያው ባለሙያም ስለሆንኩ ደግሞ አንዳንዴ ባለሙያም ማከም ከባድ ነው ይባላል እንደኛ በሕክምና ኮምፕሌን ያበዛው እንደ በሚል ትንሽ ቆንጠጥ ዋት ያደረኩኝ ኦዲ ላይ ምቾት አልነበረኝ። ወደ ተልቋል አልኳቸው አልተነፋም፣ ግን ወደ ክብት ብሎኛል። ምንድን ነው ስላቸው ደህና ነሽ እኮ አሉ። አይ አልትራሳውንድ አለ የውጭ ድርጅት ነበረበት ኤምኤስኤፍ የሚባል ሆስፒታሉ ላይ እና ትልቅ አልትራሳውንድ አለ የዶፕለር ስም ገና ትንሽ ነው የሚያሳይ። ከዛም ደግሞ ወደ ላይ የሆነ በደንብ ጥሩ ነው የሚባል እንትን ነው እና አይ ደህና ነሽ አሉ። ፔኑ ውሰጂ ፔኑ ይሄ ተሰጣዜ እስኪጠፋ በሚል ምናምን አሉኝ። ገባው ቤት ማለት ነው። ገባው። አሁንም ግን እኔ ምቾት የለም ያመኛል ወዴን በቃ ሁሌ ህመም አለ። ግን ምን እንዲህ የምትገልጫው አይነት ያልሆነ ህመም አለ በአንድ ማስታገሻ የማይታገስ አይነት ማለት እና ትንሽ ሰው ሲያልልኛ መልሶ ቁጭ ማለት መብላት መተኛት በቃ ሁሉ ነገር ከባዱ። ተመልሼ ሄድኩ እያልኩ በላይ በቃ
ተንቀሳቀሽ ይላሉኛል። እኔ መቀመጥ ለእኔ እንዳውም ከባድ ነው እና ወንዱም ቶሎ የሚድነው ቁስሉ መንቀሳቀስ ሲታከልበት ነው በሚል ሞክራለሁ። እንቀሳቀሳለሁ፣ አልቀመጥም እያል ዛነ ማለት ነው። ይሄ የመጀመሪያው ቁስል ዛነ። ክርስትና አሳለፍን። አሁንም ደህና ነኝ። ልጁም ጥሩ ያለው ይጠባል፣ ጤናማ ነው። በቃ ጥሩ እንትን አሳለፍ። ክርስትናውም ጥሩ ቤተሰብ ተሰብስቦ ደስ የሚል ጊዜ ያለፈ ስራው እንደሚሄድ ነው እና ከዛ ያኛው ስራዬን ያው ለወሊድ እንትን ነው። ይሄን ውስጥ 3 አይነት እንትን አለ። የምትፈሪው እንዲህ ቋሚ የምትሆኘው አለ። ከዛ ደግሞ የተወሰነ ኮንትራት አለ። የወራት የአመት ምናምን እያሉ ኮንትራቱን የሚያስፈርሙት ማለት ነው። እና ይሄ ጫጫታ እያለን ብቻ እንድቀጥል አደረጉ። ማለት በወሊድ ፍቃድ የለሽም፣ ደሞዝ እንትን አይታሰብልሽም፣ ግን መመለስ ይችላሉ ከወልጄ አልኮ የጨረስኩ በኋላ ማለት ነው። እና ጠሩ ልክ 4 ወር ምናምን ሲሞላኝ ማለት ነው። ሲጠሩኝ በቃ ህመም አለኝ ግን ስራውንም እፈልጋለሁ። በቃ ጥሩ እንትን ነው እና መተው አልፈለግኩም። ስራውንም ቀጠልኩ እያልኩ ግን ህመሙ እየባሰ መጣ። እንዳውም የሆነ ሰዓት በረዶ ሌላ ያደርጋለሁ። በጣም የሆነ ቁርጠት አይነት እንትን አለ። ሐኪም ቤት ሄጄ ስታይ እንዳልኩሽ አልትራሳውንድ ምንም አያሳይም፣ ደህና ነሽ ምናምን የሚሉኝ። እመለሳለሁ ማስታገሻ እና የሆነ ሰዓት 5 ወር ምናምን ሲሆን ይመስለኝ እና ትንሽ ውሃ መቋጠር አለው ማዘርሽ ላይ ምናምን አለኝ ሐኪሙ ጋይናኮሎጂስቱ ማለት ነው። ደነገጥኩ። እንዴ ያኔ ስታዋልደኝ ያው እንግዲህ ማፀን ሙሉ ነው የሚታየው። ዶክተሩ ከየት መጣ እንዳያችግር ምናምን አልኩት። ያኔ ምንም የሚታይ የለም። ያው ከወለድሽ በኋላ እንግዲህ እንዲህ ሆኖ ሊሆን ይችላል ይጠፋል ብሎኝ አንቲባዮቲክስ ምናምን ሰጠኝ። ረዥም ሰዓት መድኃኒት ማለት ነው ወሰድኩኝ። የወር 15 ቀን በላይ ማለት ነው ወሰድኩኝ። ትንሽ ሻውሻል እንደማለት አለኝ። እንደ ህመሙ ሰውነቴን በቃ ልስተካከል ምናምን ሲል ቤተሰብ ምንድን ነው በቃ የሆነ ነገር አጌተዋት ይሆናል አይደል? ትልልቆች ሰዎች ሲያዩሽ እንትን የሚሉት ወላድ ቤት የሆነ ነገር አጌተዋት ይሆናል ምናምን ብሎ ጸበልም ወሰዱ ማለት ነው። ያው በእምነትም ጥሩ እንትን ስላለ ከእግዚአብሔር ጋር እሺ ብዬ እኔም አላመነታውም። ገባል ጭራሽ እንትን አለ በቃ የተቆጣጠረኝ ሄደ፣ አጎበጠኝ ማለት ነው ህመሙ። ያው ጨክኜ ያው እንቀሳቀሳለሁ፣ የኛውን ስራዬን ጥሩ እንዲሄድ ምናምን ፈልጋለሁ እና ከስራ ካለኝ ጉጉት እየጨከንኩ ሆስፒታሉ አልትራሳውንድ ታይቼ ደህና ነኝ ከሆነ በቃ እኔ የራሴ የሆነ በቃ እንትን ያለ ነገር ነው ያለው ምናምን እያልኩ ከ5 ወር በኋላ ግን ከበደኝ ወገ ሁላ ማለት ነው። የሆነ የሚንቀሳቀስ ያለ ነገር ይሰማኛል። ምን ጉር ነው በቃ ጌታ አንተ ትችላለህ፣ ምንድን ነው የማይታየኝ ነገር ምናምን ብዬ በውስጤ እንትን እላለሁ። ግን ርቄ እንዲህ ሄጄ ሌላ ሕክምና ምናምን አላሰብኩም እስከዛ ሰዓት ማለት ነው። እና ልክ 6ኛ ወር ስል መንቀሳቀስ ሁሉ አቃተኝ ማለት ነው። በቃ ጎንበስ ስል ቀና ማለት አልችልም። ልጄ አቅፌ ማጥባት ምናምን ማለት ቀረ፣ እንኳን ሌላ ስራ ማለት ነው። ያውን ስራ ማቆም፣ ልጄንም ኬር ማድረግ ማጥባት ሁሉ አቃተኝ። ቆሜ ይዘውልኝ ምናምን ማጥባት ጀመርኩ። ከዛ ባለቤቴ እንዳልኩሽ ስራ ውሎ መጥቶ በቃ በመሀል ይሄ ያም ሁኔታ ሲያ በቃ እስቲ ረፍት አድርጊ በቃ ደህና ነሽ ብሎ የሚሉሽ ነገር እኔ እየገባኝ አይደለም እና ምንድን ነው እንዲህ ቤት ስትመጪ የሚያምሽ ምናምን ያለ መጨነቅ ጀመረ እና ኢቨን በቃ ጎንበስ ብሎ እና ኬሪ እያደረገኝ የሆነ ቀን ጠዋት ወደ ስራ እንዲህ ሊወጣ ቆንጂት አለኝ ጥርሷ ቤት ማታ እኮ ይሆናል ማየዋል ምንድን ነው አልኩት። ስንሸኝሽ ማለት ይሄኛው የዩኤኑ ትሬኒንግ አለ የዓለም ጤና ድርጅት ነው የምሰራ እና ደብሊውኤፍፒ ቶሎ ትሬኒንግ ነው አዲስ አበባ ተብሎ ትኬት ተቆርጦልሽ ብሎ ሻንጣሽን ይዘን ምናምን እየሸኘንሽ ነበረ ምናምን ሲለኝ ድሮ ትልቅ ሰዎች ነበሩ እኛ ቤት እና እንደ ይሄ ነገር እኮ ሰው በህልሙ ሲሸኝ ሞት ነው ልሞት ነው እንደ ኔታን ነው ያልኩት። ባለቤቴ ማለት ነው ምንድን ነው እልም ፈተሽ ሞተሻ ምናምን ብሎ ይወት ሄደ ማለት ነው። ከዛ የሆኑ እናቶችን እንትን ስል ጥሩ ነው ምናምን ብሎኝ ሄዱ። ፊታቸው ግን ደስ አይለ ምንድን ነው ይሄ ነገር ስለ ደወለልኝ። ወጥቶ እሱም እንትን አላለም። ምንድን ነው በቃ እኔ ስድንግጥ ብዬ ነው እንትን ያልኩት። ምንድን ነው ይሄ ነገር ምናምን። ከዛ በቃ ነገ አዲስ አበባ እንሄዳለን። ለምንድን ነው አንቺ አዲስ አበባ ሄደሽ መታየትን ትልቅ ባለሙያ እንዴት አልመጣልሽም? እንሄዳለን። ትኬቱን ቆረጣ ሄድን።
ስንደርስ እንዳልኩሽ ልጁ አሁን 7 ወር ሆነ። በቃ ማለት እንደዛው ፔኑ በጣም ሲቪር ደረጃ ሲደርስ 7 ወር ሆነ። ይጠባል እጅ ታየን፣ የግል ሆስፒታል ላይ ታየን፣ ሲቲ ስካን ማለት ነው። እዚህኛው ሆስፒታል ሄድኩ የመጨረሻ የወለድኩበት ሲሄድ በቃ ደህና ነሽ ብሎ ነው አሁንም እንትን ያሉ ኢቨን በቃ ሪፈርም እንትን ካለ እስቲ ልሂድ ምናምን ስላቸው በቃ መሄድ ከፈለግሽ እንዲሁ በራስሽ እንጽፍልሻለን ግን በዚህ ልክ እንትን የሚልሽ የለም ብለውኛል። እና በቃ ለዚህ ዝም ብዬ ልሂድና እዛው ሆስፒታል እኮ ይሆናል የግል በሚል ሄድን። ሄደን ስንል ገብተን ሲቲ ስካን ውጤት ደረሰ። 4 ሰዓት መሀል ውጤት የሚደርሰው አሉ። እኔ በቃ ትልቅ ኢጢ ነው በቃ የሚገኘው ወደ ላይ በሚል እሱ ነው ማስቡ። በቃ ችግሬ እንዲታወቅ በቃ ምንድን ነው እንዲህ አይነት በቃ እኔ ችግሬ ይታወቅ ጌታዬ ሳልሞት በቃ ለቤተሰቦቼን ጥሩ እንትን እንዲሆን ችግሬ እንዲታወቅ ብቻ የምፈልገው ጸሎቴ የሆነ ማለት ነው። እሱም ባለቤቴ ይላል በቃ አይዞሽ በርቺ ቆልሽ ምንም ነገር ቢሆን ትድኛለሽ በቃ አንቺ እንትን አትበይ። ያ እልሙን ቀጥታ እንዲያልኩት በቃ ጨንቆታል እና ውጤቱ አልደርስ አለ ሰዓቱ አልኩሽ አቡዬ 4 ሰዓት በጣም ረዥም ሰዓት ሆነብኝ ማለት ነው ውጤቱን ለማወቅ። ልክ ገባን ውጤቱ ደረሰና ጠዋት ላይ ገብተን ስንል ወዲሽ ላይ የተረሳ ጨርቅ አለ አለኝ ሐኪሙ ማለት ነው። ይሄ የሲቲ ስካኑ ባለሙያ ኧረ እኔ እኮ ኦፕሬሽን አልሆንኩም አልኩት። ረሳው በኦፕሬሽን መውለዴን ሁላ ማለት ነው። ራዊ ይሄ ማለት ረዥም 7 ወር ማለት ነው እንግዲህ እኔ እኮ ኦፕሬሽን አልሆንኩም አስታውሽ እንዴት ከዛ ዞር የልጄን ትስል እሱ ሶልድ እኮ ነው 7 ወር ኦፕሬሽን የሆንኩት ያኔ የተረሳ እንዴት ነው ጨርቅ ምን አይነት ጨርቅ ነው አልኩት። ትልቅ ፓክ ነው አለ ኳስ የሚያክል አለ እና እንዴት ነው እዚህ ጋር መሆነው ማለት ትንሽ እውቀትም ከባድ ነው እና መልኩሽ ባለም አይደለ እንዴት ፎርመል የሚያክል ከውጭ የገባ ነገር እንዴት 8 ወር ይዤ እቆማለሁ ራይ ስህተት ነው የሚሆነው ምናምን አልኩት። ከዛ ድጋሚ አስገብቶ አሳየኝ ማለት ነው እንትኑ እንዲህ ባለሙያ ነኝ ምናምን ስለው ተንቀጠቀጥኩ። በቃ እንትን ማመን አቅቶ ራሴን ሳብኩኝ እዛ ማለት ነው ስወድቅበት እሱን ልጁን መሬት አጥዶ በቃ ጮኸ ባለ ብዙ ሰው ራሱ ይዘን አልሄድንም። ለሌላም ሰው አልደውልንም። በቃ አንድ ላይ የጤ ነው ሊሆን የሚችለው በቃ እንደ ትንሽ ውስጤ ላይ ተጠራጠርኩ። እንዴ ስለቃሁን እውነቱ አለ በቃ እንትን ውጤቱ ደርሷል። ኢመርጀንሲ ላፓራቶም የሚባለው ወዲሽ ተፈት አለበት ምናምን አሉ። ተረባረቡና አንፈራሁ ማለት ሳላውቀው በፊት እንዳልኩሽ በቃ ኬር አደርጋለሁ፣ ጨክናለሁ፣ አንቲቤኑንም ምን የሚወስፉ እንቀሳቀሳለሁ። አሁን እውነቱን ሳቅ እንዴት ልቀበል አቃተኝ። ተንቀጠቀጥኩ። ፈራሁ ሞት አሁን ገና ሞት መሰለኝ ማለት ሲታወቅ ተንቀጠቀጥኩ። በቃ እሱም ነበር እንዳይጨነቅ ደግሞ ፈልጋለሁ በቃ እንትን እላለሁ። ሲያየኝ ወደዚህ በእጄ ማውራቱን ላቃተኝ ማለት ነው። በአንዴ ክሪቲካል ሆንኩ። ሲያው በቃ እንትን አሉ ሁላሉ መርደስ ያስገቡ ልክ ፊት ለፊቴ ላይ አቅፎት ቆሟል ልጄ እና ያልኩት ምንም አትሆኝም እኔ እርግጠኛ ነኝ ምናምን አለኝ። እሱ ቆሞ ማለት ነው እንዳልኩት በጣም ፍቅር መተሳሰብ አለና ምንም አትሆኝም የኔ ሚስት በቃ ደህና ሆነሽ ትመጫለሽ ልጅሽ ነው በደንብ ምናምን እና እንደ አቅፎት ፊት ለፊቴ ነው አጡት ብሎ ያለቀሰ ነው። ፈጣሪ አንድ ነገር ብቻ ጌታዊ በጣም ነው ያቆየኝ። መቼስ ለሰው አይቻልም። አሁን በሕክምና በምንም ስትሄጂ ለወር ለሳምንት ልቆይ ትችላለሽ። 8 ወር ሙሉ ለታምር ወይ የሆነ ታሪክ ነው ያስቀመጥከኝና አሁንም በቃ ለልጄና ለዚህ ሰው ፍቅር ስትል በቃ አቆየኝ እኔ ጌታ ትችላለህ በቃ እንደገና ስራዬ ምናምን አልኩኝ። በቃ ለፈጣሪ ሌላ ጸሎትም አልቻልኩም እና ፊት ለፊቴ ላይ ቆሞ እንዲፈርሙ ምናምን ይዘውኝ ሄዱ ማለት ነው። ወደ ኦፕሬሽን ክፍል ገባሁ። ወጣ ጨርቁ ሲወጣ እንዳልኩሽ ሐኪሙ ልክ ይሄኛው የሰራልኝ ሐኪም ነገረኝ። አንጀትሽ ሙሉ ለሙሉ የመጨረሻ ትልቁ አንጀት የሚባለው በስብሷል። ጨርቁ ተለጥፎበት ረዥም ሰዓት ሲተሻሽ በልቶታል አንጀቱን አለኝ እና ይሄ ሲግሞይድ የሚባል የአንጀት ትልቁ አንጀት ፓርት አለ እሱ ተበልቷል እና ከደራ በዛ በኖርማል እንደ ሰው መጸዳዳት ሊከብድ ይችላል እና በዚህ ቦዲሽ ላይ እንዲህ ይሰራልሻለን ሰገራ መቀበያ አይዞሽ መንፈሰ ጠንካራ ነሽ እሱ እንደነገረኝ ከሆነና እርቺ ትተርፊያለሽ ለዛሬ ያደረሰሽ አምላክም ይረዳሻል ጠንካራ
ብቻው ነው ምናምን ብሎ አለኝ ሐኪሙ መልአክ ነገር በቃ ላል ሆነ ተናግሮ የሚረታሽ እንትን ያልኩት አሰብኩት። ያው ትንሽ እውቀት ከባድ ናት ብዬሽ ሁና አሰብኩት። እዚህ አንድ ተደርቆ አሁን ነው ምን አይነት ነገር ነው። በቃ እሱ ደግሞ ሌላ ምንትን ሆነ ልስራት ደግሞ ለልጄ እምላለሁ። እሱም ያሳዝነኛል። ባለቤቴም እንዳልኩሽ በቃ በጣም ልዩ ፍቅር ያለ መተሳሰባል መኖር የሚያጓጓኛል። አብሮ ተከትሎ የመጣው ችግር ማስጨነቀኝ ከበደኝ አልኩሽ። አንቆ ያዘኝ ገባ ተሰርቶልኝ ከስንት ጊዜ እንደሆነ አላውቅም። ደካው ስለ ህመም ነው ምናምን ሰው አሁን ፊት ለፊት ላይ ልጄ ቆመዋል። እንሱ አቅፎት እያለቀሰ ነው እና አልገባውም እንዲያልኩኝ በደንብ የነቃው ስመጣ ወደ ስነካካው ህመም አለው ትሁት እንዲብሽን ጠፋብኝ እንትኑ ምናምን እና ጠየቅኩት። መጥተዋል ሌሎች ወንድሞቼ ምናምን የሰሙት ሁሉም ደረሱ ስለው ደህና ነሽ ተሰርት ቆንጆ በቃ ተርፈሻል እኮ ደህና ነሽ ምንም አለሽ እኮ ይኸው ልጅሽ ምናምን ብሎ አሳቀፈኝ። ጡት አልኩኝ። በቃ ልጁ እየጮኸ ነው በጣም ጡቴን እንዲህ ዝቅ አድርጎ ጡት እንትን እንዲጠሩኝ አደረኩ። በቃ እንዳልኩሽ ሌላ ተጨማሪ ምግብ ገናውን የጀምሮ ያስቸግራል ትንሽ ሳብ ሲያደርግ ጌታ የዚህ ልጅ አምላክ በቃ እንደምታተርፈኝ ተስፋ አደርጋለሁ። አሁንም በቃ ትችላለህ ማለትን ጀመርኩ። ደግሞ ድጋሜ መኖርን ናፈቁ እና በቃ ወራት እዛው በቃ እንትኑ የፈጠረው ኢንፌክሽን ምን ብዬ ልንገርሽ በቃ ሰውነቴ ሙሉን ሟሟ ማለት ነው። እንትን የሚወጣው ከባድ ነው። በቃ እንዲህ ልልሽ አልችልም። ዳን ብለው ትንሽ ኢንፌክሽኑ ወጣ፣ ኢንፌክሽኑ ተሻለ ምናምን ብሎ ድጋሚ ድሬሲንጉን እያደረጉ የምግብሽ ሰዓት እኮ ግን እየረብሽኩሽ ነው አይደል? ውስጡ እንዳልኩት ሙሉ አንጀቴ ውስጥ ብሎ ነበርና መዳም ከባድ ሆነ። በቃ አይደለም እኮ ሰውነቴም እንዳልኩሽ ጉዙፍ ነበረ። በቃ ከቀን ቀን እንትን ይባላል ጠዋትና ማታ እንትን የሚባለው የመጨረሻ የኢንፌክሽን መድኃኒቶች ምናምን ተሰጡ እና ለወራት እዛው ሆስፒታል ስለነበርኩ ማለት ነው። ልክ ትንሽ ቼክ እያደረጉን አልትራሳውንድ ሲያዩት ከውስጥ የበሰበሰው ፓርት አንጀቴ እየጠፈፍ ያለ እየዳነ ነው ምናምን ሲባል ከእንደገና መልሶ እንትን ይላል ሊክ ያደርጋል። በቃ የሚወጡ እንትኖች አሉ። በቃ አቆ መፈሳሹኛ አሁንም መልሼ እዛው ሆናለሁ። ከዛ ከወራት በኋላ በቃ መልሰው ዘጉት የሚታጠበውን እንትን ማለት ነው። ዘግተውት በቃ ደህና ብለው ሸኙ። ልክ እጄ ቤት ስገባ አሁንም መልሶ ወደ ነፍታ ሞላ መልሶ ወደ በቃ እንዴት ከእርግዝና ጊዜ በላይ ወደ ተነራ ተመልሶ ማለት ነው። ከእንደገና መልሶ አስገቡኝ። በቃ እንዴ በቃ ምን አለፋሽ እንዴ ተመላለሰ 4 ጊዜ ኦፕሽንኩኝ ማለት ነው። እንትን መስራት ከዛ ሁሉ እንትን ግን ልጁ ሆስፒታል ነው እንግዲህ አስቢ ይተባል ቀን ያጠቡትና ልክ እንቅልፉ ሲመጣ አልጋ ይዘውለታል ሆቴል ላይ ሄዶ እዛ አስተኛውታል። ያው ወንድሞቼ ይቀበሉታል። ሳናቸው ቢዚ ይባል ይቀበሉታል። ጠብቶ ሄዶ ይተኛል። ልክ ሲነቃ ደግሞ አምጥተው ያጠቡታል። ሆስፒታል እንደታቂ ሙሉ እንኳን ላዋቂ ራሱ ከባድ አይመከርም እና ልክ ደግሞ ቱቱን ሲል ያመጡታል። በጠዋት ሲነጋ ደግሞ አሁንም ይዘውት ይመጣል። ያስጠቡታል ወስዶ እንግዲህ ያሉ ለዛ ወደ 8 ወር ሆስፒታል ማለት ነው። በቃ ህይወታችን የሆነው ማለት ነው። ያሙ በቃ ፈጣሪ የተመሰገነ ይሁን። አገገምኩ። እድሜ ፍጹም እንትን አላለም። ቁስሉ ጥፍት አላለም። ያ ግን እንደዛ በየጊዜው እያበረቀዘ የሚያስቸግረው ግን ያው በመድኃኒቱና በተደጋግሞ እንትን ከ4 ጊዜው እንትን በኋላ ዳንና ተዘጋ ማለት ነው። እና መለሱ ወደ ቤት ወጣሁኝ ማለት ነው። ምንድነው የወጣሁት ሆስፒታል ላይ በቃ ኢንፌክሽኑ ጠፋ። በጣም አስቸጋሪ ነገር የነበረው ኢንፌክሽኑ ፓርት ነበረ። ኢንፌክሽኑ ልክ ጠፈት ሲልባቸው እንትኑ ሳይዘጋ ቁስሉ እንትን ከበር ሳይደረግ እንዲሁ ክፍት ካለ
እዛው እየታጠበ ቅርብ ያለ ሆስፒታል ላይ ያው ሆስፒታል መቆየት ሰውነቴ እንዳለ ያው ላጠው ማለት ነው። ይሄ ቤድሶር ባልጋ ላይ ብዙ በመቆየት የሚላላጠው እንትን የለ ተላላጠ። ትንሽ መንቀሳቀስ ጀምር ያው አቅም ስለሌለኝ መልሼ እዛው እንትን ስለምን ይሄን ነገር ይቀንሳል በሚል ያው እንትን ብለውን ቅርብ ያለው ቤቱና ቅርብ ያለው ሆስፒታል ላይ የተመላለሰች እንዲህ እስኪጠፋ እየታጠበች ትቆይ ብለው ወደ ቤት ሄድኩኝ ማለት ነው። ያው ልጄም በጣም ተጎዳ። ተጨማሪ ምግብ እንግዲህ ተጨምሯል ብዬሻለሁ። እዛ አካባቢ ነው የሆነ ነገር ገዝተው እንትን የሚሉት እንግዲህ ውጭ ላይ ለሕፃን ልጅ ምንድነው እንትን ልሰጪ የምችው እና እሱን ከዚህ የበለጠ እንትን ከሚል ያው እንደምንም እጄ ጠዋትና በቀን አንዴ ወጥቼ በቀን አንዴ ይሆናል ክፍት ነው። ግን ያው ቢዘጋ መልሶ ትንት ብለዋል ይለስ ስላለ በቀን አንዴ ታጠብ በራሱ እየሞላ እንዲመጣ ማለት ነው። እልክልሻለሁ እንትኑ ማለት ነው። ይሄ ወደ ውስጥ ጉርጉድ ያለው የቦታው ይሄ እንትኑ ቁስሉ ወደ ውስጥ እንዳልኩሽ ሰውነት ክፍት ብሎ ያለው ከስር ጉድጓድ የሚያክለው እሱ በራሱ እየሞላ ይመጣ። አሁን ብንሰፋው አሁንም መልሶ ያው ችግሩ እንትን ሊል ይችላል። ምክንያቱም ውስጥ ስለሆነ ይሄ ችግር ያለው እኛ የሚታየው አልትራሳውንድ ቢታይ ደህና የሚመስለው መልሶ ሊሞላ ስለሚችል እና ብለው በቃ ማለት ነው። አይዞሽ የኔ እናት ፈጣሪ ጨርሶ ይማረሽ። ሶሪ ወደዛ ሄጄ ነበር፣ ይቅርታ። ልጆቼ ከውጭ ገብተው አስተማሪ ታሪክ አለኝ ብላ ጽፋ ነበር የገባችው እና መጀመሪያ ላይ ታሪኩ በጣም ድብ ነበር፣ መጨረሻው ግን ያሳዝናል። ሰሊና 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 ልጅ ልፈልግ ልጅ ላገኝ ብዬ ደህና በእግሬ ከቤት የተላልጅ ስበሻል ምንም ባላወቅኩት ነገር ህይወቴ መስቀልቅሏል። እንደዛ እንጓጓለት ቤት ቤት ደርሷል። ልጆቼን ደህና ትምህርት ቤት አስተምሬ ፌስቴ ብሎ እንዲ ምናምን ምኖር ብዬ እንጓጓ ሴትዮ ልጅ አገኛለሁ ብዬ ከእንደገና ሌላ ማዕት ሌላ አላሰብኩት እንትን ቶሎስ ደግሞ ታወቅ እንደዛ ስመላለስ በቃ እንደ የቆሜ ከምሞት በቃ በቶሎ ታቆልኝ እንኳን ቢሆን ገብቶሻል።
ለቤተሰቦቼም ስቃሉንም ያጓጓውለትን ቤት ተሽጦ ሙሉ ለሕክምና ሲሳዩን እዚህ ያሙ ነው ደግሞ አሁንም እንድመሰለሽ እውነት በቃ እግዚአብሔር በሚያውቁ አንቺ ጋር ብዙ ችግሮች ይመጣሉ። አሁን እኔ ቆየው አንቺ ጋር ገብቼ እንዲህ በቃ ቢያንስ ተንከስ ብዬ ምንም የእርዳታ ምናምን ቢያንስ ሰው አይዞች ይልሽ ምንም የሚሰማ ሸፍታል ቆየው። ግን ሳይሆን ሌላ ችግር የባሰ ችግር አንቺ ጋር ሲመጣ የባሰ ችግር አንቺ ጋር ሲመጣ ቀረ። ቢያንስ ይህን ታሪክ እንኳን በቃ ይህም አለ ማለት ሰው እንዲህ ስሜት ጤናማ በቃ ደስተኛ ነው የሚመስለው እና በጣም የተደራረበ ነገር ነው እንኳን በቃ ይዛችን ነው ያለብሽ እና ብዙ ቀን ነው በቃ አንቺ ጋር በፊት ነው በቃ እንትን ብዬ ከ2 ሳምንት ወር በፊት አይሆንም በቃ እንዲህ በቃ ገብቼ ትንሽ የፈለጉኝ በቃ እንዲህ ብዙ እርዳታም አለ ብዙ ችግርም አለብሽ። ቢያንስ ግን አሁን ደግሞ ምንድን ነው ያስገደደኝ በቃ ሰው በቃ እንዲያተረፈኝ ፈጣሪ መመስከር አለብኝ። የመጀመሪያው ነገር ማለት ነው ይህ ያተረፈኝ አምላክ የሆነ ነገር ነው በቃ ቢያንስ ለሌሎቹ በጥቃላል ይህም አለ። ሆስፒታሉን ከሰሽዋል? አልከሰስኩም። ያው የመንግስት ነው ለመክሰስም እኮ መጀመሪያ ድንሽ መቆም አለ። እንዲሁ ሁኔታ ለሙኔ ገና ቆሜ ሳሉ ላኩላቸው ከወደ ወጣው ማለት ነው ላኪሙ ለሆስፒታሎቹም ላኩላቸው አለበት እኮ ዶክተሩ መከሰስ አለበት። ላኩላቸው እንትነው ሙሉ እንትኑ ላኩላቸው በቃ ቢያንስ ለምን ተረሳ አይደለም አቡ እኔ አሁንም አቡዬ ለምን ተረሳ አይደለም በቃ ቢያንስ ያን ሁሉ ወር ተመልሼ እጄ አሞኛል ይሁን በቃ አሞኛል ስላቸው በደንብ ወደ አይተው ይሄ ነው ብሎ ችግሬን በሰዓቱ ቶሎ ቢደርሱበት እንዳልሆንም ነበር እንዲህ አንጀቴ በስብሶ መቆም እስኪያቅተኝ አልወድቅም ነበር። ብዙ ጊዜ መላሰቅኝ በራሴ ቀኝ ነበረ ገብቶሻል ብሎ አሁን በሳምንት ቶሎ በትኩሱ ቢታወቅ ኖሮ እንዲህ በስከሻል አልቀኝ ነበር እንደካል ቢቆጡ አልተጠየቀም። ኦልሬዲ ከታወቀ በኋላ ሆስፒታሉ ዶክተሩ አላባረረውም፣ አልተከሰሰም። ዶክተሩ ተጠይቋል። ምን ክስ አለበት የተከታተለ ነው። ሌላም እንዲህ ማለት ደንታ ሞተችነት ነበረች ከኔ ቀድሞ ማለት ነው። እኔ እነሱ ጋር በዛው ዶክተር እና ክስ አለበት ጭማሪ ክሱ ነው በቃ እንትን እያለ ነው ባሉ ተጠይቋል። ግን ምንድነው አሁንም አንቺ ጋር ብዙ ሰው አለ፣ ሐኪሙም አለ ማለት ሳይኮሎጂካል እንዲህ ሳፖርታቸው ሰዎች አለው በቃ እቺ ስላለው ከታተሻለው ካየው ቀን በኋላ እና ኩሽ በቃ ደስ ይለኛል ስሰማሽ እንደ ድሮ ተከታታይ በጣም ኖሮብኝ መስማትም ታባቃቴ እንደቀስ እከታተልሻለሁ እና ሁሉም በቃ ወንድም መሰለሽ የሰራሁት አንዴ ካለባ አይመለስ እና እኛ ጋር ሊመዳ መጥቶ ሰው ከደገና ሌላ ችግር ጨመረን ህይወቱን ነጥቀቅ ሁላችንም ገብቶሻል። በትኩረት ሁሉም አይደለም እናት የሆኑ ደግሞ ሐኪሞች አሉ። አሁን እንዲህ ከችግሩ ከደረሰልኝ በኋላ ደግሞ ሁሉ ያሰጠኛል በቃ ሰዓቱ ደዋ ሲሆን ተደግጦ በእኛ ችግር እንዲህ ነገር ውስጥ ይገባል ብሎ ሆነ ነገር ለእንጂ ይዞ የሚመጣው የሚያስገርምሽ ህይወት ደግሞ የሚሰጥሻል፣ ደስታ የሚሰጥሻል። በዛው ልክ ደግሞ ይማለና ሁላችንም ትንሽ ስህተት ናት። አሁን እኔ በትንሽ ወይም በማውቀው ማለት ነው እና እንዲህ ስትሄጂ ይዘሽ የሱኔቢ ነገር መታወቅ አለበት ሆስፒታሉ። ማንም ሰው እዛ ሄዶ እንደዚህ አይነት ግድ የለሽ ሐኪም የደረሰብሽ እንዳይደርስበት ሆስፒታሉ መታወቅ አለበት። የዶክተሩ ስም መታወቅ አለበት። መከሰስና በህግ መጠየቅ አለበት። አዎ እንዳልኩሽ ይዞታል። ሆስፒታል የመንግስት ነው። ያው ስደተኞችን ምንም የሚጠቀሙበት ነው እንዳልኩሽ ትልቅ ሆስፒታል ነው።
ስንት ጊዜ የሆነው ጉዳዩ በህግ ከተያዘ? ለምን እስካሁን ድረስ ምንም አይነት መፍትሄ አልመጣም ከህጉ? ተጨማሪ ቀጠሮ ላይ ነው። ቀጠሮ ላይ ነው። ቀጠሮ ነው ያለው። የተከታተሉት ነው አሁን የጨረሻው መቼ እንደሆነ አላውቅም፣ ግን በቀጠሮ እንዳለ ነግረውኛል። እሺ ዶክተሩ እስር ቤት በሞት ነው ሌላ ጋር ይመጣለን ብለዋል። ብዙ ሰው መለቂ ሞቶ ሄዶ ራሱ ጠይቋቸዋል እና ብሏቸዋል። በደንብ ሚዲያ ላይ ድምፅ ሆነ ዶክተሩ መጠየቅና ሆስፒታሉ ለአንቺ ካሳ መክፈል አለበት። ዶክተሩ መጠየቅ አለበት። ዝም ተብሎ የሚታለፍ ነገር አይደለም። ምክንያቱም ነገ ሌላም ሰው ላይ ሌላው ዶክተር እንዳይስ እንደዚህ አይነት ሌለሽነት እንዳይፈጠር በምን ኢትዮጵያ ውስጥ ብዙ ነው እንደዚህ ኦፕሬሽን ሲያደርጉ ጨርቀው ውስጥ መርሳት ነገር ብዙ ሰምተናል። ይህ ነገር እንዳይደጋገም በደንብ ድምፅ ወይና አንቺ ትልቅ ሚዲያ ላይ ቀረሽ ዩቱብ ላይ ትልቅ ሚዲያ ላይ ቀረብ በደንብ ተሽሎ መቀሳቀል ቻንጂ ይሄ የመጀመሪያ ሆነ እዚህ ላለ ነው። ገና ለሚደረገውም በደንብ ይርናርግ በቃ ለምንስለው ነገር ትኩረት እንስጥ። አሁን ይሄ እንዝለልነት ነው። በቃ ሌላ ሚዲያ ላይ ቀረበ ሌላ አገናኘሽ እሺ ላይ ደስ ይለኛል። ችግር የለብንም። ብራቡ ተጨማሪ አሁ ሕክምና ያስፈልገኛል። አልጨረስኩም። አሁን ያለሁበት እንትን እኔ ያለሁት እንጂ ይሄ ወደ መነፋ ምግብ ሲሆን አካውንትሽን እዚህ ጋር ተናገሪ። 3000 ሰው አለ። ሁሉም ያቆን ያደርግልሻል። ተናገሪ አካውንት ነበርሽኝ የገንዘብ እኔ አስተማሪ ታሪካል ብለሽ ጽፈሽ ስለገባሽ የገንዘብ እርዳታ ፈልገሽ እንደሆነ አላወቅኩም ነበር። የገንዘብ እርዳታ ፈልገሽ ከሆነ አካውንት ነበር ተናገሪ። ሲገ በቃ ነው የምናገረው። አዎ ያይሽ ወይ ከሞባይል ባንኪንግ ሽላ ነምበርሽን አካውንት ነምበርሽን ይዘሽ ንገሪያት። እሺ ተምሳሌ 1043 61 አይደለም 1661 ነው። 1043 16 61 121 እሱ ነው። እና ዮሐ ሚዲያ ላይ መቅረብ የምትፈልጊ ከሆነ ትልቅ ሚዲያ ላይ ቀርበሽ ህዝቡ በደንብ ሰምቶ ድምፅ እንድንሆንሽ ከፈለግሽ ስልክ ቁጥርሽን ሞዴሬተር ጋር አስቀምጪና እንትን በይ። ያው በዚሁም ሌላ መልዕክቴ ምንድን ነው ያለ ነው ዓለም ነው ያለ ነው የጤና ባለሙያ የምንባለው በጣም ኬር እናድርግ ለሰው ልጅ ልልሽ የፈለኩ ያው ለሚሰራው አይደለም ኬር ለሚሰጠው አይደለም ግን አለን በቃ ያለ ቦታችን ገብተን በቃ ማናደርግ አሁን በሰዓቱ የያዙትን ዕቃ ቢቆጥሩ ራቡዲ ጋር ትልቅ ነው ይሄ ተደራርቦ ልክልደ ዋትስአፕ ላይ ታያለሽ እና ተደራርቦ የተሰፋ ፋሻ ደምጥጥ እንዲያደርግ የሚደረግ ማለት ነው። እሱ ነው ጥፎ የቀረ የሚረሳ ትንሽዬ ጎዝ ትንሽዬ ነገር ብትሆን ሊረሳ ይችላል ማለት ልልሽ ይቆጠራል። 3 ነው የሚቆጠረው በ3 ሰው ቁሞ ማለት እንዲከብዶ ነው የሚሰራው እና 3 ጊዜ ተቆጥሮ ደም የነካውም ደግሞ የእያንዳንዷ ተነስታ ተንጠባጥባ ነው የሚቆጠረው። ያችን ማረጋገጣቸው ነው ታውቂያለሽ። እንዳያት ስቃ ውስጥ የገባሁት 5 ደቂቃ ለማይሞላ ስራ ማለት ነው እና እና ትኩረት እንስጥ። በቃ የኔ ትልቁ መልዕክት ይሄ ነው። በቃ በጣም ትኩረት እንስጥ። ምክንያቱም እኛ በ5 ወይ በ1 ደቂቃ የምናጠፋው ጥፋት ብዙ ነገሮችን ነው የሚያጠፋው። አሁን ለልጆቼ አይደለም ለራሴ መሆን አቅቶ እኔ አልኩሽ በቃ ስንት ማስበው ልጅ በቃ እዚህ ጋር ሁሉ ነገር እንዲሆን የሆንኩት በዛች በትንሿ ስህተት ነው። ኢትዮጵያ የምትይው ልጅ ዊትሳፕን ኦል ኦቨር ዘ ወርልድ ግን ጥንቃቄ ይደረግ ነው። በዚህ ቪዲዮ ሰራበታለሁ።